በኢትዮጵያ ምድር በከተማ መካከል በታሪክና በሚስጥር የተሞላ አንድ ቦታ አለ። ይህ ቦታ በየትኛውም ሰው አልተሰየመም። በቅዱስ አቡነ ተክለ ሃይማኖት ነው የተሰየመው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ተብሎ መስከረም 1969 ዓ.ም ነው የተመሰረተው ቤተክርስቲያኑ። ዳግማዊ ቁልቢ ያሉት ብፁዕ አባታችን አቡነ ተክለ ሃይማኖት ይህንን ቦታ አይተው ገና ከጀምሩ ገና በመቃኝ ውስጥ እንዳለ ትልቅ ደረጃ ይደርሳል ብለው ዛሬ እኛ የምንመለከተው ቦታ በእምነት የተተከለ፣ በተአምር የተጠበቀ፣ በጸሎት የጸና ነው። ይህ ደብር ይህ ካቴድራል የሚዞረው በላይ ነው ማለት ነው። ልክ እንደ ቤዛ ሁሉ እንደምናየው ሁሉ ሊቃውንቱ በላይ የቃል ኪዳኑ ታቦታትና ሊቃውንቱ እንደው ዘማሪያን በላይ ሆነው በታች ደግሞ ህዝቡ እልል እያለ የሚገርም ነው እና ከዛ የተነሳ ዳግማዊ ቁልቢ ተብሏል ማለት ነው። ከታሪካዊ ቦታነቱ የተነሳ ከ50 ዓመታት በፊት ይህ ቦታ ቀላል ነበር። ነገር ግን የሚያስደንቅ ዕቅድ ተደርጎበት ነበር። መሰራረቱ ሰበካ ወይስ ነው። ክርስትና ቀብርም የካ ሚካኤል ነበር። ከዛ ለወረዳው ለአቶ አሳምነው የሚባሉ አመለከቱ። 8 ገበሬ ማህበሮች እሱ ያው መጥቶ ቦታውን አየ። ሀናም ሄዶ አዩ። ይርቃል ተይዞ ተባለ። ከዛም ኮሌጅ በላይም ድንጋይ ሆነ አሉ። ላይም ካራ መጥቶ ነበር። እዚህ መጥቶ አሳዩ። አቶ ደፈረሱ መባል ይሄን አሳየ። እዚህ ላይ ይሄ ይሆናል ተብሎ እዚህ ላይ ተመሰረተ። እንደ አጋጣሚ የካ ሚካኤል ድረስ ነበር የሚሄደው ህዝቡ። ይህንን አዋጣቶ መሃል አድርጎ ቦታውን ተሰጠ። ከዛ ቀብር ተጀመረ። ሁሉ ወደዚህ ተሰበሰበ። ሐምሌ 19 ቀን ሐሙስ ነበረ። ከነቀኑ ሐሙስ ነበረ። ከዛ ሌሊት አገልግሎት ላይ ያሉ እቺን ድንጋይ ወስደሽ ለኮተቤ ገብርኤል ዳግማዊ ቁልቢ ደብረ ልዑል ቅዱስ ገብርኤል ብለሽ እንድትሰጪ ብለው ያችን ድንጋይ ለ12 ዓመት ልጅ ሰጧት። እየተንከባለለ በምስራቅ በኩል ገባይ ድንጋይዋ። አንሻት ዘቢብ ሰጥተዋት አንሻት አሉ። አነሳች፣ አቀፈቻት። ከዛን በየመጨረሻው መጨረሻ ለኮተቤ ገብርኤል ዳግማዊ ቁልቢ ደብረ ልዑል ቅዱስ ገብርኤል ብለሽ እንድትሰጪ ብለው አሏት። ገብርኤል መጨረሻውን አሜን ብላ ተቀበለች። ይዛ ነሐሴ 20 አስገባች። የ12 ዓመት ልጅ ናት። በመቃኝ ውስጥ ከ10 ዓመት በላይ ኖሯል። በጸሎት ተጀመረ፣ በእምነት ተገነባ። ዛሬ ቤተ ክርስቲያኑ 50ኛ ዓመቱን ሊያከብር ነው። 71 ዓመተ ምህረት ባለቤቴ በቅዳሴ መምህርነት እዚህ ገቡ። ሌት እዚሁ እያደሩ ቀን እዚሁ እየዋሉ ቤተ ክርስቲያኑን ሲያስተካክሉ ሲያስተዳደሩ፣ ቅዳሴ መምህር ናቸው። እዚሁ ሲያስተምሩ መጽሐፍ መምህርነትን ህፃናትን ሰብስበው ሲያስተምሩ ነበሩ። ከዛ በመቀጠል በ1978 ጥቅምት 5 ቀን በአስተዳደርነት ተሾሙ። 50 ዓመታት የጸሎት፣ 50 ዓመታት የእምነት፣ 50 ዓመታት የተአምር። አንድ ቀን አስደንጋጭ ነገር ተፈጠረ። ታቦቱ ተሰረቀ። በ86 ዓመተ ምህረት ታቦቱ በጥቅምት ወር ተሰርቆ ነበረ። ገብርኤል ጠፋ ተባለ። የት ጠፋ? በ21 ተቀድሶበት በ22 ጠፋ። የት ጠፋ? እንጃ። መጨረሻውን ያው 79 ዓመተ ምህረት መጋቢት 27 ቀን 70 ከብት በሙሉ ጨረሰ። ምን መብረቅ
ወድቆ 2 እረኞችን 79 ከብትን ጨረሰ። ከዛም መጨረሻውን ምንም አልተባለም። ልክ የሆሳዕና ዕለት አምጥተው እዚህ ታች ቀብር ቦታው ላይ በመጎናጸፊያ አድርገው ታቦቱን እዚህ አስቀምጠው ተገኘ በዚያ እና ይሄ ታቦት በጣም ተአምረኛ ታቦት እንደሆነ ነው ይሄንን የሚያመለክተው ማለት ነው። ይህ ቦታ በሰው እጅ ብቻ አይደለም የተጠበቀው በሰማይ እንጂ። በዚህ ቦታ የሚገኝ ጸበል እጅግ ፈዋሽ ነው። ብዙዎች በህመም መጡ፣ በደስታ ተመለሱ። ብዙ ተአምራት ተሰርተውበታል። አንድ ጸበል ነበር፣ ብዙም ቀደም ስላይታወቅም ትንሽ ዳገትም ስለሆነ አቅመ ደካማዎችም ብዙም አይሄዱበትም ነበር። እዚያ ላይ አንድ ሴት እዚያው አካባቢ ሆዷን ታመመች። ያልሄደችበት ሐኪም ቤት የለም። ከሁሉም ሄደች፣ ተቸነፈች። እዚህ ቅዱስ ገብርኤል ሄዳ ጸበል ስትጸበል ከሆዷ አጠቃላይ ያለው ሁሉ ስራ እየሰራው ውልቅ ብሎ ወደቀላት። ያንን ጸበል አሁን እሷ ጀምራ ልሹ አድርጋ ምን ብላ ጀምራ እሷ አሁን በህይወት የለችም፣ አሳይታ ሄደች። አሁን ያውና ጸበሉ ተከብሮ የሚፈውስ ጸበል እዚህ ማዶ አለ። እግዚአብሔር ስራውን ለመፈጸም ሰዎችን ይጠቀማል። ለዚህ ቦታ 8000 ካሬ ሜትር መሬት በአንድ ግለሰብ በስጦታ ተበርክቷል። ዛሬ የዚያ ስጦታ አበርካች ልጅ ይህንን ታሪክ በእኛ ፊት እንዴት እናገራለች? ይሄ ቤተክርስቲያን ከተመሰረተ 50ኛ ዓመቱን ሊያከብር ነው። ይህንን የሚያክል ሰፊ ቦታ አባቴ ነው ወደ 80,000 ካሬ ሜትር የሰጠው እና በዚህ ቦታ ላይ ቀደም ሲል በጣም ብዙ ባለርስቶች ነበሩ። ነገር ግን ሁሉም ፈቃደኞች ሆነው እግዚአብሔር የመረጠው ቦታ ስለሆነ ይህንን የመሰለ ቦታ በፈቃደኝነት ሰጥቶ ይሄ ቤተክርስቲያን ተመስርቷል። ከተመሰረተ ደግሞ ረጅም ዓመት ሆኖታል። ይህ ስጦታ መሬት ብቻ አይደለም፣ እምነት ነው፣ ራዕይ ነው፣ ለትውልድ የተተወ ታሪክ ነው። የጎደለብን ነገር የለም። ይሄን ቦታ አባቴ በመስጠቱ ደስተኛ ነኝ። እንደገና ደግሞ እኛ ልጆቹ በአሁን ሰዓት በደስታ እየኖርን ነው። ምንም የጎደለብን ነገር የለም። ዛሬ ቤተክርስቲያኑ ታሪክ አለው፣ ተአምር አለው፣ ነገር ግን ፍላጎትም አለው። የሰንበት ትምህርት ቤት ህንጻ ግንባታ ይፈልጋል። የቤተ መቅደስ እድሳት ይፈልጋል። የጸበል ቦታ እድሳት ይፈልጋል። ካልተማሩ ያውቁ ካላወቁ አይጸድቁ ይባላል እና ቤተክርስቲያን ማገልገል የሚቻለው መጀመሪያ የአብነት ትምህርት ሲኖር ነው። እኛም የተማርነው በዛፍ ስር በድንጋይ ተቀምጠን ነው። የአብነት ትምህርት አሁን መታሰቡ በጣም ደስ የሚል ነው። በፀሐይ ሲሆን ዝናብ ሲሆን ያስቸገረን በዛፍ ነው የሚማሩት። ለወደፊት ግን የአብነት ትምህርት ቢማር ቢሰራ ብዙ ህፃናት ይወጣሉ። አንዲት ሀገር እንድትሆን ዩኒቨርሲቲ ያስፈልጓታል። ከኤሌመንተሪ ጀምሮ ትምህርት ቤቶች እንደሚያስፈልጓት ሁሉ ቤተክርስቲያን ደግሞ ጉባኤ ቤቶች ያስፈልጓታል ማለት ነው። አሁን ከዚህ ያሉት ሊቃውንት መምህራን ብፁዓን ሊቃነ ጳጳሳት ፓትርያርክ ጀምሮ የሚቀዱት ከጉባኤ ቤቶች ነው ማለት ነው እና ጉባኤ ቤቶች ከደረቁ ግን የመናፍቃን የአላውያን ይነግሳሉ። ክፉ መናፍቅ ሲነሳ ሊቃውንት ያስፈልጓታል ማለት ነው። ሊቃውንት ደግሞ የሚገኙት ከዚህ ስለሆነ ከቤተ ጉባኤ ስለሆነ የአብነት ትምህርት ቤት ስለሆነ ቀደም ሲል በሰሜኑ ክፍል እጅግ በአራቱም ማለት ይቻላል ድጓውም ቅኔውም ብሉይና ሐዲሱ ይቀዳ ነበረ። አሁን እንደሚታወቀው የሀገራዊ ሁኔታ አስቸጋሪ ስለሆነ ደቀ መዛሙርት እየተበተኑ ነው። ስለዚህ አሁን ያለንባት ከተማ ላይ ደግሞ የአብነት ትምህርት እዚሁ መምህራን እያገለገሉ ደቀ መዛሙርቶቻቸውም እያገለገሉ መኖር ስላለበት ይህንን ደግሞ በጥልቅ አስቦበት ይሄ ካቴድራል የአብነት ትምህርቱን ጨርሷል ማለት ነው ሐሳቡን። ይህ ቦታ በእምነት ተጀመረ። አሁን በእኛ ድጋፍ ሊቀጥል ይገባል። 50 ዓመታትን አልፏል። ከተራ መሬት ወደ ቅዱስ ስፍራ፣ ከችግር ወደ ተአምር፣ ከጭንቀት ወደ ክብር። ታሪኩ አልተጠናቀቀም። ቀጣዩ ምዕራፍ በእኛ እጅ ነው። ይህ የእምነት ታሪክ ነው። ሶስት ነገር ይዞ ነው የተነሳው ማለት ነው። አንደኛ 50ኛ ዓመቱን ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል 50ኛ ዓመቱን ያከብራን ማለት ነው። 50ኛ ዓመት በጣም ትልቅ ዓመት ነው። በዛው ላይ ደግሞ እድሳት ለማድረግ ስላሰበ ስለዚህ ከነዚህ ጋር አጣምሮ ከተማችን እንደነ በዓታ ታይካ ነገስ፣ በዓታ ለማርያም፣
እንደነ ሰዓሊተ ምሕረት እንደነ ምስካየ ኅዙናን መድኃኔዓለም ለማድረግ ምክንያቱም ቦታው ታሪካዊ ቦታ ነው። ከሰንበት ቤታችንም የተመሰረተው ልክ ቤተክርስቲያኑ እንደተመሰረተ በ1969 ዓመተ ምህረት ሲሆን በአካባቢው በነበሩ 19 ሴት እህቶቻችን አማካይነት እንደተመሰረተ የታሪክ መዛግብት ይነግሩናል። በ1969 ጀምሮ እስከ ዛሬ ድረስ ብዙ ውጣ ውረዶችን አሳልፈናል። እንግዲህ ሰንበት ቤቱ 50ኛ ዓመቱ ሲያከብር ከደብሩ እኩል የተጓዘ ሰንበት ቤት ነው። በዚህ ጊዜ ውስጥ ግን የመሰብሰቢያ አዳራሽ፣ የመማሪያ ክፍሎች፣ መማሪያ መጽሐፍት እንደዚህ የበሳሰሉት ሁሉ ከባድ ችግሮች ነበሩብን። ዛሬ ግን ያን ሁሉ ውጣ ውረድ ታልፎ በትውልድ ቅብብሎሽ ዛሬ ከጀርባችን የምናየውን G+2 የሆነ እጅግ ዘመናዊ በውስጡም ቤተ መጻሕፍት፣ መሰብሰቢያ አዳራሾች፣ የተለያዩ ለአገልግሎት የሚውሉ ቢሮዎች፣ የመማሪያ ክፍሎች የያዘ የአብነት ትምህርት ቤትን የሚያካተተ ሰፊ ትልቅ አዳራሽ በመገንባት ላይ ይገኛል። ከዛ በፊት ግን በየጥላው ዛፍ በየደጀ ሰላሙ በየቤተክርስቲያኑ አጸድ ስር ቁጭ ብለን በመማር ነበር የምንማረው ቋሚ የሆነ መምህር ሳይኖረን እርስ በርሳችን መጽሐፍ ቅዱስ በማውጣት የምንችለውን ያበን በማድረግ ነበር። በኋላም ከቅዱስ ጳውሎስ መንፈሳዊ ኮሌጅ ሀገረ ስብከቱ አስተማሪ እየላከ በመማር ዛሬ እዚህ ደርሰን ወደ ብዙ አባላት ብለን ዛሬ የኢትዮጵያ ሰንበት ቤቶች ማደራጃ መምሪያ ባወጣው አዲሱ የመማሪያ ካሪኩለም ተማሪዎችን እያሰለጠን እንገኛለን። በዚህም ለህፃናት፣ ለአዋቂዎች፣ ለወጣቶችና እንዲሁም የለጎልማሶች መርሃ ግብር እያካሄድን እንገኛለን። እዛውም ጎን ለጎን ትልቅ የአብነት ትምህርትን የነገዋ ቤተክርስቲያን ተረካቢዎች የሚወጡባት የአብነት ትምህርት ቤትም እንደዚሁም የዙሪያውን አጸድ የማሰራትና የዋናው በሮች እንዲሁም በታችኛው ቤተክርስቲያን ደግሞ የግቢውን የማስዋብ ስራ ማሰሪያ ማስፈጸሚያ ያው ስራው ተጀምሯል። የማስፈጸሚያ እንዲሆን የገቢ ማሰባሰቢያ ፕሮግራም የካቲት 27 እና 28 ከቀኑ 10 ሰዓት ጀምሮ ተዘጋጅቷል። በዚህ የገቢ ማሰባሰቢያ መርሃ ግብር ላይ ቀድሞ በዚህ ሰንበት ቤት ስትማሩ የነበራችሁ የአካባቢው ምእመናን በሀገር ውስጥም በውጭ ዓለም የምትገኙ በመላ ዓለም የምትገኙ የኦንላይን የገቢ ማሰባሰቢያ መርሃ ግብር ስለተዘጋጀ በዛ እየተገኛችሁ በአካል መገኘት የምትችሉ በራት መርሃ ግብሩ ላይ ተገኝታችሁ የበኩላችሁን ድጋፍ እንድታደርጉ የማትችሉም ኦንላይን በመግባት ለጓደኞቻችሁ ቢያንስ አንድ ሰው ለ50 ሰው እየተናገረ ያን የበኩላችሁን አስተዋጽኦ እንድታደርጉ ጥሪያችንን በዚህ አጋጣሚ ለማስተላለፍ እወዳለሁ። እኛ ድሮ እንደዚህ ገንዘብ ማሰባሰብ ስንፈልግ ልብሰ ተክህኖ ተለብሶ በተለያየ አማኝ ቤት እየዞርን አዲስ አበባን ከተማ ዙረናን። የሚገርመው ነገር እዚህ ቤላ አካባቢ ነው እየሰበሰብን ቄሱ ልብሰ ተክህኖ ይለብሳን፣ መርጌታ መቋሚያ ይዞ ዲያቆኑም ልብስ ለብሶ ምድዋይ ምጽዋት ይዘን ነበር የምንዞረው። አሁን ግን ዘመናዊ አካሄድ ገንዘብ አሰባሰብ ፕሮግራም ተዘጋጅቶ እንደዚህ ከውጭም ሀገር ውስጥም ያሉትን እርዱ ማለት በጣም ተገቢ ነውና አሁን እኛ የምንጠይቀው የምናስተላልፈው ትልቁ ነገር በውጭም ያሉ በሀገር ውስጥም ያሉ ለዚህ ቤተክርስቲያን ልማት ለማልማት ሰበካ ጉባኤውና አስተዳደሩ ማስተር ፕላን ነድፈው በዚያ እየተንቀሳቀሱ ነው። ለዚያ ማስፈጸሚያ ገንዘብ ስለሚያስፈልግ ከሀገር ውስጥም ከውጭ ሀገርም ያሉ ተሳትፎ እንዲያደርግልን አደራ እላለሁ። ታሪኩ አልተጠናቀቀም። ቀጣዩ ምዕራፍ በእኛ እጅ ነው። ይህ የእምነት ታሪክ ነው። ይህ የተአምር ቦታ ነው። ይህ የትውልድ ርስት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ ከተመሰረተ 50 ዓመታትን ያስቆጠረው በእርሶና በቤተሰቦ እገዛ እዚህ የደረሰው የኮተቤ ደብረ ልዑል ዳግማዊ ቁልቢ ቅዱስ ገብርኤል ካቴድራል 50ኛ ዓመቱን በ2019 ዓ.ም ያከብራል። በመሆኑም 50ኛ ዓመቱን ሲያከብር ውብ የኪነ ህንፃ ስራውን ለትውልድ ለማስተላለፍ እንዲቻል ባለ 2 ጉልላቱን ባለ 3 ጉልላት ለማድረግ እንዲሁም በጊዜ ብዛት በማፍሰስ ላይ የሚገኘውን ሙሉ የውስጥና የውጭ እድሳትን ለማከናወን የእድሳት ስራውን ለመጀመር ቅድመ ዝግጅቱ ተጠናቋል። ስለዚህም ስራውን ለፍጻሜ ለማድረስ አርብ የካቲት 27 እና ቅዳሜ የካቲት 28 ከምሽቱ 12 ሰዓት እስከ ንጋቱ 12 ሰዓት የሚቆይ የኦንላይን የገቢ ማሰባሰቢያ መርሃ ግብር ተዘጋጅቷል። እርሶም የዚህ በረከት ተሳታፊ እንዲሆኑ ቅድስት ቤተክርስቲያን
ጥሪዋን ታስተላልፋለች። ኑ የሰማይ ቤታችንን በጋራ እንስራ።